የተወሰነው መጨረስ ያለብንም እዛው ጨርሰን እንሄዳለን ማለት ነው። ስለዚህ ኢኩዌሽን እና ኢኒኳሊቲ ከመግባታችን በፊት ኮኦርዲኔት ማለት ምን ማለት ነው? ኮኦርዲኔት ፕሌን ምንድን ነው? ኦርደርድ ፔር ምንድን ነው የሚለውን በደንብ ትላላችሁ። በዚህ ውስጥ የምታያቸው ብዙ ነገሮች አሉ። የተወሰኑት ነው እዚህ ጋር የቀረቡት። ግራፍ እንዴት መሳል እንደምችሉ ሊኒያር ኢኩዌሽኑ ዊዝ ኮንስታንት ነው ዊዛውት ኮንስታንት ሲሆን ሆሪዞንታል እና ቨርቲካል እንዴት ነው እንትምነው ሶልቭ ሊኒያር ኢንኢኳሊቲ እንዴት እንሰራለን? ሶልቪንግ አፕሊኬሽን ኦፍ ሊኒያር ኢንኢኳሊቲ ምን ጥቅም አላቸው ወይም ደግሞ ለምን አፕላይ እናደርጋቸዋለን? እነዚህ አፕሊኬሽኖችን በቻልነው መጠን እናሳያቸዋለን። ምክንያቱም አንዳንድ ተማሪዎች ይጠይቃሉ፣ መጠየቅም ስላለባቸው ለምንድን ነው ይሄን የምንጠቀመው? ለምንድን ነው ይሄ መማር ያስፈለገው? ባልማርስ ለምሳሌ ሊኒያር ኢኩዌሽን እና ኢኒኳሊቲ ባላውቀውስ የሚል ነገር ስለሚኖር የተወሰኑት አሁን እዚህ ጋር የቀረቡት ራሱ ትንሽ አፕሊኬሽኖች ናቸው። ሙሉ አፕሊኬሽኑን ወደፊት እንትን እያላችሁ ትሄዱ አድቫንስድ የሆነ ሲሄድ ይገባችኋል ማለት ነው። ስለዚህ ያው በሰባተኛ ክፍል የተማራችሁት አለ ዋይ እኩል ነው ኤምኤክስ የሚባል ሊኒያር ኢኩዌሽን። እዚህ ጋር ደግሞ ዋይ እኩል ነው ኤምኤክስ ፕላስ የሚልም ይኖራል። እነሱ እናያለን። ኤም ስሎፕ ነው፣ ዋይ ኢንተርሴፕት፣ ኤክስ ኢንተርሴፕት በጣም ሲምፕል ተርም ነው። ስለዚህ እነሱን በደንብ እናያለን ማለት ነው። አሁን ግን የምናየው ካርቲዥያን ኮኦርዲኔት ሲስተም ምንድን ነው? ኳድራንቶች እነማን ናቸው? ኤክስ አክሲስ ማለት ነው፣ ዋይ አክሲስ ማለት ነው፣ ኦርደርድ ፔር ማለት ምን ማለት ነው የሚለውን እናያለን ማለት ነው። ስለዚህ እነዚህን ዲፋይን ታደርጋላችሁ። ካርቲዥያን ኮኦርዲኔት ፕሌን ማለት ነው። ኤክስ አክሲስ እና ዋይ አክሲስ አለ። እነሱ ኢንተርሴክት ሲያደርጉ የሚፈጥሩት ነው። እነሱ የሚፈጥሩት ደግሞ አራት ኳድራንት አለ ፕሌኖች ማለት ነው። ፈርስት ኳድራንት፣ ሰከንድ፣ ሰርድ። ኦርደርድ ፔር ምንድን ነው? ኤ ፔር which founds on the Cartesian coordinate plane ፕሌኑ ላይ ያሉ ፖይንቶች ደግሞ ይባላሉ ኦርደርድ ፔር። ኦርደርድ ፔር ማለት ኤን ኤክስ ዋይ ፎርም ይጻፍ ማለት ነው። ለምሳሌ 0 0 -1 4 -3 0 5 እነዚህ ምንድን ናቸው? ኦርደርድ ፔር ናቸው ማለት ነው። የመጀመሪያው ኤክስ ነው፣ ቀጥሎ ያለው ዋይ አብሲሳ እና ኤንድ ኦርዲኔት ይባላል። የኤክስ ኮኦርዲኔት ነው፣ የዋይ ኮኦርዲኔት ማለት ነው። ሌላው ኳድራንቶችን ከለያችሁ በኋላ የትኛው ኳድራንት ላይ ነው የሚገኘው? ይሄ ለምሳሌ 7 -2 የት ጋር ይገኛል? -3 የትኛው ኳድራንት? ኔጌቲቭ 9 ኤንድ ኔጌቲቭ 11 የትኛው ኳድራንት ይገኛል? እነዚህን ለማወቅ ደግሞ ኳድራንት ዋን ላይ ማን ፖዚቲቭ ማን ኔጌቲቭ ነው የሚለው እናያለን ማለት ነው። ሌላው እዚህ ጋር ኔም አድርጉ ይላችኋል። ስለምናያቸው ነው ጀስት ጃምፕ ያደረኳቸው። እዛ ጋር ስናይ አሁን ቀጥሎ ስናያቸው ጀስት ኦኬ እነዚህ ነበሩ እንድትሉ ነው የፈለኩት። ለዛ ነው ኔም ዘ ኳድራንት ኢን ዊች ፖይንት ፒ ኤክስ ዋይ ሌስ ኦን የት ላይ ነው የሚገኘው? ኤክስ ግሬተር ዛን 0 ዋይ ሌስ ዛን 0 የሚሆነው የት ጋር ነው? ኤክስ ሌስ ዛን 0 ዋይ ግሬተር ዛን 0 የሚሆነው ኤክስ ሌስ ዛን 0 ዋይ ሌስ ዛን 0 የሚሆነው የትኛው ኳድራንት ላይ ነው? ሁለቱም ግሬተር ዛን 0 የሚሆኑት የት ጋር ነው የሚለውንም አሁን ያለው ማለት ነው። ሌላው ኮንሲደር ዘ ኢኩዌሽን። ይሄ ኢኩዌሽን ቢሰጣችሁ ዲተርማይን ዘ ቫልዩ ኦፍ ዋይ ዌን ዘ ቫልዩ ኦፍ ኤክስ አር -1 0 ኤንድ 1 ኤክስ -1 0 1 ሲሆን ዋይ ስንት ይሆናል? ምንም እንትን የለም፣ ሰብስቲቲዩት ማድረግ ነው። -1 ስተኩ ምን ይሆናል? -3 -1 -3 -1 -4 ይሆናል። 0 ስተኩ 3 ይባዛ በ0 0 -1 ይሆናል። 1 ስተኩ 3 ይቀነስ 1 2 ምናምን። ስለዚህ ይሄን ደግሞ ካርቲዥያን ኮኦርዲኔት ፕሌን ላይ ማስቀመጥ ፕሮስ ኦርደርድ ፔሮች ነው። አሁን ግራፉ ምናምን ቀጣይ ነው የምታዩት። ለዛ እዚህ ጋር ተላላለው። ስለዚህ ኦርደርድ ፔሮች ማስቀመጥ ኤክስ 0 ሲሆን ዋይ ስንት ነው? -1 ሲሆን -4 1 ሲሆን 3 እነዚህን ኮኦርዲኔት ፕሌን ጋር እንዴት ነው የምታስቀምጡ? እነዚህና ያለ ማለት ነው። ስለዚህ ቺኛዋ በጣም ጠቃሚ ነች። ትንሽ ሰፋ ያለች ብትሆን ጠቃሚ ስለሆነች ግን ማየት ይኖርብናል። ለዛ የተሰመሩባቸው አንዳንድ ነገሮች እናያለን። ቱ ዲተርማይን ዘ ፖዚሽን ኦፍ ኤ ፖይንት ኦን ኤ ኮኦርዲኔት ፕሌን ዩ ሃቭ ቱ ድሮ ቱ ኢንተርሴክቲንግ ፐርፔንዲኩላር ነምበር ላይን። ሁለት ነምበር ላይኖች ስላላቸው ፐርፔንዲኩላር የሆኑ ማለት ነው። ልክ እንደዚህ ይህን ከሳላችሁ በኋላ ዘ ቱ ኢንተርሴክቲንግ ፐርፔንዲኩላር ላይን አር ኮልድ ምን ይባላሉ? አክሲስ ይባላሉ። አክሲስ ኤክስ አክሲስ እና ዋይ አክሲስ ማለት ነው። አንዱ ኤክስ አክሲስ ነው፣ አንዱ ዋይ አክሲስ ይሆናል ማለት ነው። ስለዚህ ኤክስ አክሲስ የትኛው ነው፣ ዋይ አክሲስ ደግሞ የትኛው ነው የሚለውን በዛው አይደንቲፋይ ማድረግ ማለት ነው። ኤክስ አክሲስ የምንለው ሆሪዞንታሉን ነው፣ ዋይ አክሲስ የምንለው ደግሞ ቨርቲካል ላይን ነው ማለት ነው። ስለዚህ አሁን ይሄ ቨርቲካል ቢኖር ይሄ ሆሪዞንታል ቢኖር this is x axis and this is y axis። ሆሪዞንታሉ
ኤክስ ነው። ቨርቲካል ዋይ አክሲስ ነው። ይሄ በፊት የምታውቋቸው ናቸው። ምናልባት ይሄ እንደ ሪቪዥን ነው። ዩዥዋሊ ዘ አሮስ ኢንዲኬት ዘ ፖዚቲቭ ዳይሬክሽን። አሮ እንጠቀማለን። ይሄ ዳይሬክሽን ነው የሚያሳየን። ፖዚቲቭ ዋይ አክሲስ፣ ፖዚቲቭ ኔጌቲቭ ዋይ አክሲስ ምናምን እያልን የምንገልጸው ማለት ነው። ስለዚህ ይሄ ፖዚቲቭ ኤክስ አክሲስ ነው። ይሄኛው ኔጌቲቭ ኤክስ አክሲስ፣ ይሄ ኔጌቲቭ ዋይ አክሲስ፣ ኔጌቲቭ ዋይ፣ ይሄ ደግሞ ኔጌቲቭ ፖዚቲቭ ዋይ። ኔጌቲቭ ፖዚቲቭ ነው እንጂ የምንለው አክሲሶች ሁለት ናቸው፣ ኤክስ አክሲስ እና ዋይ አክሲስ። ፖዚቲቭ ኤክስ አክሲስ፣ ኔጌቲቭ ዋይ አክሲስ። እንደዛ ሜቢ እንትን ልንል እንችላለን። ዛት ማች ግን ያን ያክል ነሰሰሪ አይደለም። ዚስ ቱ አክሲስ ቱጌዘር ፎርም ፕሌን ኮልድ ካርቴዥያን ኮኦርዲኔት ፕሌን። እነዚህ ሁለቱ አክሲሶች ፕሌን ይፈጥራሉ። ይሄ ፕሌን ምን ይባላል? ካርቴዥያን ኮኦርዲኔት ፕሌን። the position of any points on this coordinate ካርቴዥያን ኮኦርዲኔት ፕሌን ደግሞ ይባላል ordered pair of numbers that is x, y ማለት ነው። these ordered pairs are called coordinate of the points. coordinate of point ይባላል ማለት ነው። ለምሳሌ እቺኛዋ የሆነች ፖይንት አለች። እቺ የራሷ ፖይንት አላት፣ ቫልዩ አላት፣ x ዋጋ አላት፣ y ዋጋ አላት። የመጀመሪያው x ኮኦርዲኔት ነው፣ አብሲሳ ይባላል። የሁለተኛው y ኮኦርዲኔት ነው፣ ኦርዲኔት ይባላል ማለት ነው። ስለዚህ አብሲሳ እና ኦርዲኔት ተብሎ ከተጠየቀም ኤክስ ኮኦርዲኔት እና ዋይ ኮኦርዲኔት ተሰጥቷል ማለት ነው። the two axes divided the given plane into four quadrants. የተሰጠውን ፕሌን አሁን ፕሌን ማለት ሁለት ኢንተርሴክቲንግ ላይኖች ስንስል ያማት ኤክስ አክሲስ እና ዋይ አክሲስ ስንስል የምናገኘው ነው ካል እነዚህ ደግሞ አራት ኳድራንት ይፈጥራሉ። ኳድራንት 1 2 3 and 4። እነዚህ ኳድራንቱ እንዴት ነው የምንቆጥረው? አንቲ ክሎክዋይዝ ወይም ካውንተር ክሎክዋይዝ ይባላል። አንቲ ክሎክዋይዝ እና ካውንተር ክሎክዋይዝ ማለት ተመሳሳይ ናቸው። ኢ ሰዓትያ ማለት ነው። ሰዓት እንደዚህ የሚሽከረከር ከሆነ የሱ ተቃራኒ እንደዚህ ነው ማለት ነው። ኢ ሰዓትያ። ስለዚህ እንደዚህ አድርገን ኳድራንቶችን እንቆጥራለን ማለት ነው። ስለዚህ ሲምፕል ተርም ነው። እነዚህን ግን ማወቅ አለባቸው። እነዚህን ካላውቃቸው አሁን ግራፍ ስንስል ምናምን በጣም ኮምፕሌክስ ይሆንባቸዋል። ስለዚህ ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ ነው። አሮ የተባለ ይሄ ነው። ምንድነው ይሄ የሚያመለክተው? ፖዚቲቭ ነው የሚያመለክተው ነው የሚላችሁ። ፖዚቲቭ ግን ብዙ ጊዜ ሁሉም ጋር አሮ እንትን ይላል። ምክንያቱም ይሄ ነምበሩ አኮርዲንግ ቱ ነምበር ከሆነ ይሄ ኮንቲኒየስ ነው፣ ይሄም ኮንቲኒየስ ስለሆነ። ሌላኛው ይሄ ፕሌን ይባላል። ይሄ በሁለቱ በኤክስ አክሲስ እና ዋይ አክሲስ ኢንተርሴክት ያደርጉ የፈጠሩት ፕሌን ይባላል። ፕሌኑ ጋር ያለው ደግሞ ኦርደር ፔር። ስለዚህ አሁን እቺ ፖይንትስ እና 2 5 እቺኛው ብናይ 2 1 እቺ ብናይ 1.1 1.1 በኮማንም ለየው ከዛ ቅንፍ ውስጥ መሆን አለበት ማለት ነው። ከዛ ኳድራንቶችን እኔ ኳድራንቶች አራት አሉ። ከዚህ ነው የምንጀምረው። ኳድራንት 1 አለ። ኳድራንት 1 ላይ ሁሉም ፖዚቲቭ ናቸው። በቃ በዚህ መያዝ ነው። ኳድራንት ላይ ሁሉም ፖዚቲቭ ናቸው። ኳድራንት 2 ላይ ደግሞ ኤክስ ኔጌቲቭ ነው። ኳድራንት 3 ላይ ሁሉም ኔጌቲቭ ናቸው። ኳድራንት 4 ላይ ዋይ ኔጌቲቭ ነው። እነዚህ መያዝ ትችላላችሁ በቀላሉ። ኳድራንት 1 ሁሉም ፖዚቲቭ፣ ኳድራንት 2 ኤክስ ኔጌቲቭ፣ ኳድራንት 3 ሁሉም ኔጌቲቭ፣ ኳድራንት 4 ዋይ ኔጌቲቭ። በቀላሉ እንደዚህ አድርጋችሁ መያዝ ትችላላችሁ። በጣም ቀላል ነው። in which quadrant the following points የት ነው የሚገኙት? 2, -6 የት ይገኛል? ፖዚቲቭ ኔጌቲቭ፣ ፖዚቲቭ ኔጌቲቭ የት ነው የሚገኘው? ኳድራንት 4። ኔጌቲቭ ፖዚቲቭ ኳድራንት 2፣ ፖዚቲቭ ፖዚቲቭ ኳድራንት 1፣ ኔጌቲቭ ኔጌቲቭ ኳድራንት 3። ስለዚህ ኳድራንቱን መያዝ ማለት ነው። ይሄን መያዝ ግድ ነው። ስለዚህ እንትኑ ካወቃችሁ ኳድራንቱ ካወቃችሁ አይጠፋችሁም። ከ0 ወደ ግራ ያለው ኤክስ ኔጌቲቭ ነው፣ ዋይ ወደ ታች ኔጌቲቭ ነው፣ ወደዚህ ፖዚቲቭ ወደዚህ ፖዚቲቭ። ስለዚህ ይሄን ስስሉ ታገኙታላችሁ ማለት ነው። determine the quadrant in which xy is located so that the condition is ወይም are satisfied ነው የሚላችሁ። ያው ቀደም ግሩፕ ኢንተራክቲቪቲ ጋር ነበረ። just jump ስላደረግነው እዚህ ጋር ትንሽ ነው። x greater than 0 x ከ0 ከበለጠ ያማት ፖዚቲቭ ማለት ነው። y ደግሞ less than 0 y ኔጌቲቭ ሲሆን የትኛው ላይ ነው? ስለዚህ ይሄ ኳድራንት ይሆናል ማለት ነው። ይሄ ማለት ፖዚቲቭ ኢን ሾርት ፖዚቲቭ ኔጌቲቭ ማለት ነው። ፖዚቲቭ ኔጌቲቭ ደግሞ ይሄ ነው። ሌላው ዲ አለ። ቢ x -4 ነው። y ደግሞ ስንት ነው? y ግሬተር ዛን 0 እቺ ነው በቀጣይ እናያለን። x -4 ነው ማለት እንደዚህ ነው የሚሆነው። ምንም እንትን የለው። y ደግሞ ግሬተር ዛን 0 ከሆነ ይሄ ኳድራንት ይሆናል ማለት ነው። ኳድራንት 2
ዋይ ሌዛን 0 ብትባል ኖሮ ይህ ኳድራንት ይሆናል ማለት ነው። ዲ ኤክስ ሌዛን 0 ኤክስ ሌዛን 0 ማለት ኤክስ ኔጌቲቭ ነው፣ ኔጌቲቭ ነው። ማይነስ ዋይ ግሬተር ዛን 0 እሺ ነው ኢኒኳሊቲ ላይ እናያለን። በኔጌቲቭ እናባዛዋለን። በኔጌቲቭ ስናባዛው ምን ይሆናል? ግሬተር ዛን 0 ወይም ደግሞ ማይነስ ኦፍ ዋይ ከዜሮ የሚበልጠው ዋይ ምን ቢሆን ነው? የግዴታ ኔጌቲቭ ከሆነ ነው። ዋይ ፖዚቲቭ የሚሆን ከሆነ እዚህ ጋር በምንም ታምር ከዜሮ አይበልጥም። ስለዚህ ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ስለሆነ በኔጌቲቭ ስናባዛው ግሬተር ዛን የነበረው ሌስ ዛን ይሆናል። እሱም ቀጣይ እናያለን ኢኳሊቲ ላይ። ግን ለአሁኑ ዋይ ምን ቢሆን ነው በኔጌቲቭ ሳባዛው ከዜሮ የሚበልጠው የሚለው ዋይ ኔጌቲቭ ሲሆን ነው። ስለዚህ ኔጌቲቭ ኔጌቲቭ ከሆነ ኳድራንት ስር ይሆናል ማለት ነው ይሄኛው። ኤክስ ግሬተር ዛን 2 ኤንድ ዋይ እኩል ነው 3 ዋይ ፖዚቲቭ ነው። ኤክስ ደግሞ ምንድን ነው? ግሬተር ዛን 2 ፖዚቲቭ ነው። ስለዚህ ይሄ ኳድራንት ዋን ላይ ይሆናል ማለት ነው። ዋይ ግሬተር ዛን ሌዛን ማይነስ 5 ዋይ ሌዛን ማይነስ 5 ማለት የኤክስ አልተሰጠኝም ከማይነስ 5 የሚያስ ከማይነስ 5 ይሄ ቢሆን ወደዚህ ዳውንወርድ ማለት ነው። ስለዚህ የትኛው ኳድራንት ላይ የሚገኘው 2 እና 3 እና 4 ላይ ማለት ነው። ኤክስ ግሬተር ዛን 0 ከተባለ ኳድራንት 1 እና ኳድራንት 4 ላይ ይገኛል ማለት ነው። አሁን ኤክስ ግሬተር ዛን 0 በጣም ኮምፕሌክስ አጣርኩት። ኤክስ ግሬተር ዛን 0 ኤክስ ከማን ይበልጣል ነው? ከዜሮ። ስለዚህ ወደዚህ ነው ማለት ነው። ስለዚህ እንደዚህ ከሆነ ደግሞ ይሄ ኳድራንት 1 ነው፣ ይሄ 2 ነው፣ ይሄ 3 ይሄ 4። ስለዚህ 1 እና 4 ላይ ይሆናል ማለት ነው። እንደዚህ አድርጋችሁ አይደንቲፋይ ማድረግ ትችላላችሁ። ፋይንድ ዘ ኮኦርዲኔት ኦፍ ዘ ፖይንትስ። ዘ ፖይንት ኢዝ ሎኬትድ 5 ዩኒትስ ቱ ዘ ሌፍት ኦፍ ዋይ አክሲስ ኤንድ 2 ዩኒትስ አበብ ዘ ኤክስ አክሲስ። ይችኛው ደግሞ እንደ ወርድ ፕሮብለም ነገር ነች። ዘ ፖይንት ኢዝ ሎኬትድ 5 ዩኒትስ ቱ ዘ ሌፍት ኦፍ ዋይ አክሲስ። ከዋይ አክሲስ ቤዝ ወደ ግራ ምን ያክል? 5 ዩኒት። ስለዚህ 5 ማለት ፖዚቲቭ ነው። እንትን ወደ ግራ ስለተባለ ኔጌቲቭ ይሆናል ማለት ነው። ጀስት 5 እዚህ ጋር ብትሆን ሌፍት ኦፍ ዋይ አክሲስ ኤንድ 2 ዩኒትስ አበብ ዘ ኤክስ አክሲስ። ከኤክስ አክሲስ ደግሞ በስንት? በ2 ዩኒት። ከዋይ አክሲስ ዘ ፖይንት ኢዝ ሎኬትድ 5 ዩኒትስ ቱ ዘ ሌፍት ኦፍ ዋይ አክሲስ። በግራ በኩል 5 ዩኒት እዚህ ላይ ብትሆን ዋይ አክሲስ ከኤክስ አክሲስ ደግሞ በስንት ዩኒት? 2 ዩኒት እዚህ ጋር ማለት ነው። ስለዚህ እዚህ ጋር ትሆናለች ማለት ነው። ስለዚህ ኮኦርዲኔት ኦፍ ዘ ፖይንት፣ ፖይንቷ ማነች ነው ጥያቄ። አሁን ይህን እንዴት ነው አይደንቲፋይ ማድረግ የምችሉት? በጣም ኮምፕሌክስ ያደርግባቸዋል። ኤክስ አሁን እዚህ ጋር ስንት ነው? 5 ዋይ 2። አሁን እዚህ ጋር በጣም ሲስተማቲክ መሆን አለባቸው። ምክንያቱም 5 ዩኒትስ ቱ ዘ ሌፍት ኦፍ ዋይ አክሲስ ከተባለ ከዋይ አክሲስ በስተግራ እቺ ኔጌቲቭ ነው፣ በስተግራ 5 ዩኒት ከተባለ የኤክስ ነው ዲስታንሱ። አሁን የማንንም ተወስዱት የኤክስ ነው ተወስዱት ማለት አበብ ኤክስ አክሲስ 2 ዩኒትስ አበብ ኤክስ አክሲስ ከኤክስ አክሲስ 2 ዩኒት ወደ ላይ ከተባለ ይሄ የኤክስ ቫልዩ አይሆንም የዋይ ነው የሚሆነው ማለት ነው። ለምሳሌ 3 ዩኒትስ ኢን ዘ ሌፍት ኦፍ ዋይ አክሲስ ብትባሉ ከዋይ አክሲስ 3 ዩኒት ወደ ቀኝ ትሄዳላችሁ ነው የሚላችሁ። ከዛ ደግሞ 4 ዩኒት አበብ ኤክስ አክሲስ ከኤክስ አክሲስ ደግሞ ምን ያክል ዩኒት ወጡ ይላችሁ? 4 ወደ ዋይ ደግሞ ወይም ደግሞ አበብ ኤክስ አክሲስ ደግሞ 4 ከተባለ ይሆናል ማለት ነው። ስለዚህ የኤክስ ማለት ከዋይ ያለው ርቀት ነው፣ የዋይ ቫልዩ ማለት ደግሞ ከኤክስ ያለው ርቀት ነው የሚሆነው ማለት ነው። the point is located at x axis and 10 units to the left of y axis። ፖይንቱ ያለው ማለት ላይ ነው ኤክስ አክሲስ ላይ ነው ያለው። ፖይንቱ ኤክስ አክሲስ ላይ ነው ያለው። ያ ማለት ዋይ 0 ነው ማለት ነው። አሁን ኤክስ አክሲስ ላይ ከሆነ ዋይ 0 ነው፣ ዋይ አክሲስ ላይ ካለ ደግሞ ኤክስ 0 ነው የሚሆነው። ስለዚህ ኤክስ አክሲስ ነው ካላችሁ ዋይ 0 ነው። 10 ዩኒትስ ቱ ዘ ሌፍት ኦፍ ዋይ አክሲስ ማለት የኤክስ ዋጋ ሰጥቷችኋል። ሌፍት ካለ ኔጌቲቭ ነው፣ -10.0 ይሆናል ማለት ነው። እዚህ ጋር በደንብ ብዙ እንትኖች መውሰድ ትችላላችሁ። እዚህ ጋር ዋይ አክሲስ ቢላችሁና እዚህ ጋር ደግሞ 10 ዩኒትስ ቱ ዘ ሌፍት ኦፍ አበብ ትሉት። አሁን ሌፍት የምትለዋን አበብ ኤክስ አክሲስ ቢባል እንዴት ነው የምትሰሩት? ዋይ አክሲስ ላይ ነው ስለተባለ ኤክስ 0 ነው። አበብ ኤክስ አክሲስ 10 ዩኒት ስለተባለ ደግሞ ዋይ ነው የሚሆነው፣ ዋይ 10 ነው። ስለዚህ 0,
ቴን ይሆናል ማለት ነው።